ሰላም የአፍሪ ፊልምስ ወዳጆቻችን እንዴት ናችሁልን? ቲጂዌል ሌሰን በቀጣዩ ክፍል ተመልሷል። ሌሎቹ ክፍሎች እዚሁ ቻናል ላይ ታገኛችኋላችሁ። ላይክ እና ሰብስክራይብ እያደረጋችሁ ለብዙ ሰው እንዲደርስ በማድረግ አበረታቱን። ይመቻችሁ። ሰናይ ጊዜ። በባለፈው ክፍል በቲጂዌል ሌሰን የኢአርፒቢ ቢሮም ተማሪዎችን ቁማር ውስጥ እየከተቱ የተማሪዎችን ቤተሰቦች ዕዳችሁን ክፈሉ እያሉ የሚያጭበረብሩ ወንጀለኞችን ይዘው እንዳጋለጡ የሚኒስተሩ ጋንግ ሲዮክ የበፊት ተቀናቃኝ ፓርቲው መሪ የሆነው ዋንግጂ የተባለውም ሰው በድብቅ ስለ ኢአርፒቢ ቢሮም መረጃም የያዘ ፍላሽ አምጥተው ሲሰጡትና እስር ቤት ያለው የሃውጂን ሚስትን ገዳይ ተማሪም ሲያገኘው አይተን ነበር ያቆምነው። በዚህኛውም ክፍል ቀጥለን የኢአርፒቢ ቢሮም ሰዎች በሀገሪቱ ያሉ ተማሪዎችን የኩላሊታችሁን ጤና እንመርምር በሚል አውቀው የተማሪዎቹን የሽንት ናሙናም እየወሰዱ ድራግ የሚጠቀሙ ተማሪዎችን ለመለየት አዲስ አሰራርም ይዘው እና ሃውጂንም በቀጣይ ቦንግ ድሮ እናቱ የተማረችበትና እውቅ የሆነ ተማሪዎችን በብዛት ለሕክምና ኮሌጅ የሚያስመርጥ እዛም የሚያስተምሩ ወላጆች ልጆቻቸው ላይ በትምህርታቸው ጠንካራ እንዲሆኑ ከመጠን በላይ የሚጨቁኑበት ትምህርት ቤት ላይ ስራቸውንም ያደርጋሉ። ወደ ትምህርት ቤቱ ገና እንደገቡ ተማሪዎችን ፈተናም ሲወስዱም እያዩቸው ፈተናውንም ከሚፈተኑት ተማሪዎች መሃል ያለ ሂዮን ሚን የተባለ ተማሪም እጁ ቆሳስሎ አይኑ ቀልቶ ድራግ ነገር የተጠቀመም እንደሚመስል እያስታወቀ የፈተናውን መልስም በድራጉ ሳቢያም እየታየው በደስታም ሲሞላም ቆይቶ ይህ ፈተናም አልፎ በእናቱ በተማሪዎችም ሲጨበጨብለት ለራሱም ታይቶት እዛው ራሱን ስቶም ይወድቃል እና ሃውጂንም በፈጣን ደርሰውለት ሊረዱት ሲሞክሩም እየነሰረው ስለሆነ የትምህርት ቤት ውስጥ ወዳለ ሕክምና ቦታም ወስደው እንዲታከም ያደርጉታል። ብዙም ሳይቆይ ልጁ እናትም ተጠርታዛ ደርሳ ልጄ ፈተና በጭራሽ ላይ መልጦ አይገባም እያለች የእሱ መታመም ምንም ሳይመስላት ወደ እሱም አመርታ አስነስታው ብዙ ስላጠናክ ነው ያመመክ፣ ቆይ መድኃኒት ትክልስ ጥቅም እያለች ከቦርሳው አንድ መድኃኒት አውጥታም እየሰጠችው ወደ ፈተናው ተመለስ፣ ልፋታችን ገደል እንዲገባም አልፈልግም ብላም እሱም የሆነ የማይሆን ስሜት እየተሰማኝ ነው ቢላትም ሳትሰማው ወደ ፈተናው ተመልሷለች። በቀጣይም ከፈተናው በኋላ የኢአርፒቢ ቢሮም ከሁሉም ተማሪዎች የሽንት ናሙና እንደሚወስዱ ሲያሳውቁ ሂዮን ሚንም ለእናቱ ደውሎም ይህንኑ ነግሯት እሷም በድንጋጤ ለሁሉም ተማሪዎች እናትም ደውላ ተናግራ ትምህርት ቤት ላይ ተሰብስበውም ደርሰው ለምንድነው ከልጆቻችን የሽንት ናሙና የምትወስዱት? ልጆቻችን አሁን ላይ በፈተናው ጭንቀት ላይም ስለሆኑ አታዘናጓቸውም እያሉ በወሬ ደረጃ ናሙናውን የሚወሰደውም ለድራግ ምርመራ ነው ሲባል ሰምተናል። ልጆቻችን ምንም አይነት ድራግ አይጠቀሙም እያሉ ሲከራከሩ በሀገሪቷም አለ የሚባሉ ትምህርት ቤት ነው ጎበዝ ተማሪዎች ናቸው ቢሉም ሃውጂ ግን ለኔ ሁሉም ተማሪዎች እኩል ናቸው፣ ነገ በኢአርፒቢ ቢሮ የተዘጋጀ ናሙና የሚሰጥበት ቦታም አለ፣ ልጆቻችሁን ይዛችሁ ሄዳችሁ የሽንት ናሙናቸውን ይስጡ፣ ካልሆነ ግን ከባድ ቅጣት ይኖረዋልም ብሎ ማስጠንቀቋቸው። በተለይ ደግሞ የሂዮን ሚን እናትን ልጅሽ በፈተና ወቅት ልክ አልነበረም፣ በጣም ታሟል፣ ነገ ናሙናውን ሰጥቶ እንዲመረመር አድርጊም ይላታል። በሌላ ትዕይንት እስር ቤት ላይ ዋንግጂም ያንን የሃውጂን ሚስት ገዳይ ተማሪን አግኝቶት ማንነቱን እያሳወቀው ሊረዳው እንደሚፈልግ እየነገረው በኢአርፒቢ ቢሮ የመጣን እስረኛ ስትከላከል እጅግ እንደተጎዳም ሰምቻለሁ፣ እስኪ ቁስልክን ልየውም በማለት ይሄ ቁስል ከእስር ቤት ውጭ ያለ ሐኪም ቤት ነው መታከም ያለብክ እያለም ይረዷል። በዜናም የኢአርፒቢ ቢሮን ጉድን እድሜያቸው ትንሽ የሆኑ እስረኞችን ትልቅ እስር ቤት እያስገቡ ነው የሚለውን መረጃና በስለት እነሱን ሊወጉ ሲሉ ለመጠበቅ ሲል ስለተጎዳው እስረኛም እንዲነገርም ያደርጋል። በንጋታው እነ ሃውጂም ስለዛ ዜና እየሰሙ ችላም እያሉት የተማሪዎቹን የሽንት ናሙናም እየወሰዱ ሂዮን ሚንም ናሙናውን ሰጥቶ ከእናቱ ጋርም ተገናኝቶ እሷም የትላንቱ ፈተና ውጤት ወጥታልም ብላ በስልኩም ከፍቶም ሲያዩት ራሱን የሳተበትም ፈተናም ብቻ ቢያመጣም እሷ ግን ሁሉንም ማምጣት ነበረብክ እያለች እየተበሳጨችበት እኔ ምን ያህል ለፍቼና ራሴን በሰዎች አዋርጄ እዚህ ትምህርት ቤት እዚህ እንዳደረስኩ አታውቅም እያለች ትበሳጭበታለች። እሱም እንባውን እያፈሰሰ አየር ለመቀበል ወጥቶ ራሱን ለማረጋጋት ይሞክራል። እኛም ድሮ የሂዮን ሚን እናትም ልጇ አሁን ያለበት ትምህርት ቤት አሁን ያለበት ደረጃ እንዲደርስ እንዲገባም የከፈለችውን መስዋዕትነት እያየን ዴሁ የተባለች ተማሪን እናትና የትምህርት ቤቱ አስተባባሪ የሆነችን ሴት አግኝታ እንዴት ልጇን እዛ ትምህርት ቤት እንደምታስገባ ፈተናውንም አልፎ የሕክምና ኮሌጅ ላይ እንደሚገባ ምክር ወስዳ ድሮ ከነበሩት ጥሩ ቤትም ቀይረው
ወደ ትምህርት ቤቱ የቀረበ የወረደ ቤትም ተከራይተው መኖር እንደጀመሩና የሂዮንሚን ክፍልም በሩን ነቅላ ቀን በቀን ልጇንም ሲያጠናም ትከታተሏለች። በዚህም ወደ ሕክምና ኮሌጅ መግባት አለበት በሚለው አቋሟም ጸንታም ልጇም እያደገ ሲመጣ እንደ ሌሎቹ ተማሪዎች አስጠኝ እንደሚፈልግ ነግሯት እናትየውም የሌሎቹን ተማሪዎች እናት በየጊዜው እያገኘች ከነሱ ምክርም ትወስዳለች። ልጇንም በደንብ እንዲያጠና ምግብ ራሱ ጥቂት እየሰጠች ጨምሪልኝ ቢላትም ብዙ ከበላክ እንቅልፍ ያስቸግርካል እያለች ከአስተባባሪዋ እናትም በሷ ለመወደድም በሚል እያሽቃበጠች ለተማሪዎቹ እናትም እንደ ሰራተኛ የሚፈልጉትን ላም እያደረገች ለልጇ ወደፊት ኮሌጅ ሐኪም ይሆናልን በሚል ተስፋም ትለፋለች። በመጀመሪያው ፈተናም ላይ ልጇ 3 ትምህርቶችን ቢ ስላመጣ እየተበሳጨችበት ወደ አስተባባሪዋ እናት በድጋሚ ሌላ ስጦታ ይዛ ሄዳ ልጄ ምንም አስጠኝ ራሱ ቀጥሬለት እንዲያጠና ባደርገውም ሊሻሻል አልቻለም ስትላት ሴትዮዋም አንድ መድኃኒት አምጣ እየሰጠቻት ይሄ ተማሪዎች ትኩረት እንዲኖራቸው ያደርጋል፣ እኔም ለልጄ ሰጥቻት በአንዴ ነው የተሻሻለችው ብላም ትሰጣታለች። የሂዮንሚን እናትም ወደ ቤት ስትመጣ ያንን መድኃኒት ተቀብላ ያለምንም ማመንታትም ለልጇ እንዲጠቀም ትሰጧለች። ሁሉም እናቶች ለልጆቻቸው ይሰጣሉ ብላም ትሰጧለች። አሁን ላይም የኢአርፒቢ ቢሮም ከተማሪዎቹ የሽንት ናሙናም ላይ ያንን መድኃኒት ሁሉም እንደሚጠቀሙ ማውቀው ሀውጂንም ይህም መድኃኒት ADHD በጣም ለታመሙ ታማሚዎች ብቻም ሐኪም ፍቃድ ሰጥቶ የሚሰጥ መድኃኒት ነው። እዚህ ያላችሁ ተማሪዎች እንዳለ እንደተጠቀማችሁት ደርሰንበታል። ይህም ትልቅ ወንጀል ነው። ሁላችሁም ወላጆችም ተማሪዎችም ተጠያቂ ናችሁም እያለ ከሁሉም በተለይ ደግሞ ናሙናው ላይ የሂዮንሚን ናሙና አስጊ ደረጃም ላይ ስላለ እናትየውን ሲፈልጓትም ያጣታል። እኛም በፊት ላይ እናትየው በዛ መድኃኒት የልጇ ውጤት ቢሻሻልላትም ወደ ሕክምናው ኮሌጅ ለማግባት ቢቃረብላትም አሁንም ግን ከሁሉም ተማሪ በላይ እንዲሆንላትም ፈልጋ አስተባባሪዋን ሴትዮም ሌላ የተሻለ መድኃኒት አለው ብላም ጠይቃትም ይኖራል። ግን ይሄ ብቻውን በቂ ነው ብትባልም እሷ ግን አልሆነልሽ ብሏት ኢንተርኔት ላይ ሰዎችን መጠየቅ ጀምራ አንድ ግለሰብ አለኝም ብሏት በድብቅ ሄዳ መድኃኒቱንም ገዝተው መታ ለልጇም ትሰጧለች። ልጇ ሂዮንሚንም ያንን መድኃኒት መውሰድ እንደጀመረ ሙሉ ውጤቱን አሻሽሎ ማምጣትም ጀምሮ መደሰት ትጀምራለች። አሁን ላይም እና ሀውጂን ወደ እነሱ ቤት እየገሰገሱ የሂዮንሚን እናትም ለልጇ በጣም ከባድ ድራግ ስትሰጠው እንደነበረም ደርሰንበታል። ይህን ድራግም መውሰዱን ከቀጠለ ህይወቱ ሳይቀር አደጋ ላይ ነው እየተባባሉም ይሄዳሉ። የሂዮንሚን እናትም ልጇ አሁን ላይ አንድ ትምህርት ቢ ስላመጣም በድጋሚ መድኃኒቱን አብዝታም ሰጥታ በደንብ እንዲያጠና ለማድረግ እየሞከረች እሱም እያመመው ቢሆንም መድኃኒቱ ሱስ እየሆነበትም ስለመጣም እንድትሰጠውም ጠይቋት ልክ ልትሰጠውም ስትል እና ሀውጂን እዛ ደርሰው በሩን እያንኳኩ አልከፍት ስትላቸው በመስኮት ሃንሪምም ሰብራ ገብታ ለጥቂት ሂዮንሚን መድኃኒቱን እንዲወስድ አስጥለውት በስንት መከራ ወደ ሆስፒታል ይወስዱታል። ለእናትየውም ሀውጂንም ልጅሽ እስከዛሬ ለጥናትም ብለሽ እየሰጠሽው የነበረው መድኃኒት በጣም መጥፎ ሱስ አስይዞና የሚገል ድራግ ነውም ሲላት እሷም እየተደናገጠች እንዳላወቀችም ለመሆን ብትሞክርም መጀመሪያ ስትሰጪው ሰውነቱ ላይ ምንም አይነት ለውጥ አላየሽም ወይም እያላ ስታስታውስ ሂዮንሚን መድኃኒቱን መዋጥ የጀመረ ሰዓት ሰውነቱን ከመጠን በላይ ማከክ እንዲሁም በተደጋጋሚ ነስረው እንደነበረም እያየች እሷ ግን የሕክምና ኮሌጅ ትምህርት ቤት ላይ መግባት አለበትም ብላ ራሷን ስላሳመነች ከልጇ ህይወት ያንንም አስበልጣ አሁን ላይ ሳይቀር ይሁን ትንሽ ነው የቀረው አንዴ ይለፍና የሕክምና ኮሌጅ ይግባ ከዛ ያቆማል እያለችም ስትናገር ሀውጂንም በንዴት ከዚህ በኋላ ከዚህ ቤቷም እንደማትወጣና ልጇን እንደማታገኘው በኢአርፒቢም ቁጥጥር ስር እንደሆነችና ህጋቸው እንደሚለውም ተጎጂውን ከጎጂው ሰው ጋር እንዳይገናኝ ማድረግ ስለሚችሉ ቤቷም እስረኛም ያደርጋታል። እናትየውም አይሆኑም ልቀቁኝ ያለች ብጮም የሚሰማ ታጣለች። ሆስፒታል ላይ ሂዮንሚንም መድኃኒቱን ስጡኝ እያለም እየረበሸ ራሱን ጭንቅላቱንም ከመስታወት ጋር እያላተመም ለመጉዳትም ሲሞክር ቦንግም እንደምንም አስቁሞት አረጋግተውት ማስታገሻ እንዲሰጠው አድርገው ያስተኙታል። ቤት ላይም ሀውጂ ለእናትየው የፈተና ወረቀትና የምታነበው መጽሐፍ እየሰጣት ልጅሽ የሕክምና ትምህርቱን አልፎ እንዲገባ ፈልገሽ ከምታስጨንቂው ራስሽ እስኪ ፈተናውን አልፈሽ መግባት ትችያለሽም ሲላት እሷም
እኔ እድሜ ሄዷል፣ አልችልም። ልጄን እንደዛ ያደረኩትም ሀብታም ዘመድ ስለሌለን ወደፊት የማንም እርዳታ እንዳይጠብቅ ነው ብትልም ሀውጂን ግን ይባስ እየተናደደባት ይህን ፈተና ራስሽ ለልጅሽ ባወጣሽው ፕሮግራም መሰረት እያጠናሽ ካለፍሽው ልጅሽን ሆስፒታል ሄደሽ እንድታይ ፈቅድልሻለሁ፣ ካልሆነ ግን መጨረሻ አታዩም ብሏት እዛውም ከቤቷ ሳትወጣ የምግብ ሰዓትም ሲደርስ እንደ ልጇ ቀንሶ ምግብ እያመጣም እየሰጣት በረሃብም እየቀጣት ማታም ትንሽ ስተኛ በጠዋትም እየሄደ እየቀሰቀሳት እሷም መሯት ይህ ነገር በቃኝ እያለች ይቅር እንዲላ ልታደርግ ብትሞክርም ቀልድ አይደለም ያስኩት ፈተናውን ስታልፊ ብቻ ነው ልጅሽ ጋር ወስድሽም ይላታል። በቀጣይ ቀናት ሂዮንሚንም መድኃኒቱን ስጡኝ እያለ መረበሹን ቢቀጥልም ለጥናት ተብሎ የተሰጠው መድኃኒት ለህይወቱ መጥፎ እንደሆነምና እንደሚገለው በቦንግም ተነግሮት ሱሱን በራሱ እዛው ሆኖ ለመተውም ለመታገልም ይሞክራል። እናትየውም በሀውጂም በኩል የሚሰጣትን ፈተና አንዱንም ከግማሽ ራሱ ማለፍም ከብዷት የልጇን ስቃይ ቀን በቀን ታየዋለች። ልጇ ዲያሪም ላይ መሞት እፈልጋለሁ ብሎም እንደጻፈም እያየች እኛም ሂዮንሚን መጀመሪያ ሰሞን ላይ ትምህርቱ ጥናቱ ሁላ ምርር ብሎት ቤት መመለስ ትምህርት ቤትም መሄድ ሰልችቶት መሞት መፈለግም ጀምሮ እናቱም ያንን የመጀመሪያውን መድኃኒት ካመጣችለት በኋላ ትንሽ የመሞት ሐሳቡን ቢቀይርም እየቆየ ግን መልሶ ያ ስሜትም መጥቶበት የተሻለ መድኃኒት አምጪልኝ እንዳላትም እያስታወሰ አሁን ላይም ለነቦንግ የነገራቸው በጊዜው መሞትም ማሰብ ስለማይፈልግና መድኃኒቱም ያንን ስለሚያስረስታኝ ነበር እምውጠውም ሲል ቦንግም መድኃኒቱን አሁን ላይ ታግለክ ሙሉ ለሙሉ ማቆም ትችላለክ፣ ግን ሲጀምር እንድትሞት የሚያስመኝክን ነገር ትምህርቱ ወይ ጥናት ወይም እናትህ ከሆኑ እነሱን ነው ጨክነክ መተውና ማቆም ያለብክ እያለም ይመክረዋል። ቀናቶች አሁንም እየሄዱ አንድ ቀን እናትየውም ከራሷ ቤት ለማምለጥ ስትሞክር ሀውጂንም ደርሶም እየመለሳት እሷም ይሄ ነገር በቃኝ፣ እኔ እኮ ለልጄ ሂዮንሚን እንደዚህ ሳድርግ የነበርኩት ወደፊት ስኬታማ ሰው እንዲሆን የራሴን ህይወት ሰውቼ ነው ብትልም ሀውጂን ግን የራስሽን ህይወት አልሰዋሽም፣ እንደውም የልጅሽን ሂዮንሚንን ህይወት ነው መስዋዕት ያደረግሽውም ሲላት እሷም ነገሩን በደንብ ስታስብበት ከህፃንነቱ ጀምራ ሂዮንሚን እስካሁን እስካለበት ድረስም በየጊዜው ሐኪም መሆን አለብህ እያለች ስትመክረውና ስትጨቀጭቀው እንደነበረም ታስታውሳለች። ሂዮንሚንም ከቦንግና ሃንደሪም ጋም ሆኖ የህክምናውን ትምህርት ልቶ ካለ ወደፊት ምን እንደሚሆን እንደሚፈልግ ራሱ ለራሱ እንደማያውቅ ሲናገር ቦንግም ብዙ ነገሮች መሆን መማር ትችላለህ፣ ለዛም እኛ እናግዝካለንም ብሎት በህፃንነቱ ራሱ የሚወዳቸው መጽሐፍም አስመጥቶለት እንዲያነብም እያደረገ ከዛ እንዲጀምር ያደርጓል። ሀውጂንም እናትየውን ከቀናት በኋላ ከቤት ይዟትም ወጥቶ ወደ ሆስፒታልም ወስዶ ከልጇ ጋም ያገናኛታል። እሷም በደስታ ሂዮንሚንን እያቀፈች ተሻለክ ወይም እያለች ለፈተናውም እየተዘጋጀክ ነውም በማለት ገና ከማግኘቷ ቁጥጥሯም ጀምሯት እዛው ያለውን የሚያነብበትን መጽሐፍም አይታ ምንም እንዳላጠናም እየተረዳች እየተበሳጨች ሂዮንሚንም ጠርቷት ውሳኔውን የሚመጣውን የህክምና ፈተናም አልፈተንም ወደ ህክምናም አልገባም በማለት ቀጣይ ዓመት እፈተን ይሆናል፣ ግን አሁን ራሴ ለራሴ የምፈልገውን ነገር ማግኘት አለብኝ፣ አንቺም ለኔ ዋጋ የምከፊውን ነገር አቁመሽ የራስሽን ህይወት መኖር ጀምሪኝ ይላታል። እናትየውም የልጇን ንግግር ማመን እያቃታት አይሆንም እያለች እጁን ይዛ ቀውጢ ብታደርገውም ምንም ቢሆን ልጅሽ ነኝ እሱን አትርሺኝ ብሎም እጇን አላቋቁፏት እዚያው ያለውን ህክምናውን ልቀጥልም ብሎ ተሰናብቷት ይወጣል። እሷም እዛው ተቀምጣም ታለቅሳለች። በስተመጨረሻም ትዕይንቶቹ ላይ ሚኒስተሩ ጋንግ ሲዮክም ለጋዜጠኞች የደረሱበትን እየተናገረ ተማሪዎችን መርምረው ብዙዎቹ የወሰዱት የኤዲኤችዲ መድኃኒት እንዳለ ከዛም አልፎ የተከለከለ ትላልቅ ድራጎችን የሚጠቀሙም አግኝተናል። ከዚህ በኋላ ወደፊት መመርመራችንን እንቀጥላለን። መድኃኒቶችን ተጠቅሞ የተገኘም ተማሪ ሙሉ ለሙሉ ነው ከትምህርቱ የሚባረረውም እያለም ይናገራል። ሀውጂንም የፖሊሶች ዕቃ ማስቀመጫ ቦታም ላይም አመርቶ እነሱ አሁን ከያዙት ድራግ ጋር የሚመሳሰል በፊት የተያዙ ድራጎችንም እያየ ከድራጎቹ ማለ የዛሬ 2 ዓመት ፌመስ የነበረ አሁን የጠፋ ድራግ ብለው ሲያሳዩት ቅርጹንና ላዩ ላይ ኤምኤስ ተብሎ ስለተጻፈ ያንንም አስታውሶ ቤቱ ወስዶ ቅርጹን ሲያስተያየው ራሱ የድራጉን ቅርጽ የመሰለና ኤምኤስ ተብሎ የተጻፈበትም ጽሑፍ የሚስቱ ዲያሪም ላይ ተስሎና ተጽፎም እንዳለም ያለ እኛም እስር ቤት ላይ የሀውጂንን ሚስት ገሎ የገባው ተማሪም ከዚህ ድራግ ጋር ይገናኝ እንደነበረም እየተረዳን አሁን ላይም በዋንጂ በተባለው ሰው በኩል የተፈረደበት ክስም ተቃለውለት በጊዜ
የሚወጣበትም ስራም እንደተጀመረለት እንረዳለን ብለው እና እንዴት ነው ፊልም ወዳጆች? ቲኪዩኤልኤስን ገራሚ ነው አይደለ? ቀጣዩ ክፍል ቶሎ እንዲለቀቅ ይቺን ቪዲዮ ላይክ እና ሰብስክራይብ ማድረግ እንዳይረሳ። እስከዛው ግን እንደ ሁልጊዜው ቸር ቆዩልን።